فردوس الرحمن ظلال فردوس الرحمن. الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا الحمد لله على إحسانه وأشهد أن لا إله إلا الله المتفرد بربوبيته وألوهيته وأسمائه وصفاته وأشهد أن محمدا عبد الله ورسوله وخليله وصفيه من خلقه صلى الله وسلم وبارك عليه وعلى آله وصحبه وسلم تسليما كثيرا أما بعد يا الله ورجي الله يزاكم بمتاجز يكلكلاችሁን በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ ጌታችሁን የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ በትልቁም በትንሹም እንድንፈራው አዞናል። አላህ ተባረከ ወተዓላ የፈጠረን የመገበን በዚህ ምድር ላይ ለመኖር አስፈላጊ የሆኑ ነገሮችን ሁሉ አሟልቶ የፈጠረንና ያኖረን እሱም በብቸኝነት እንድንገዛው እንድንፈራው ህጉን እንድናከብር ነው። አላህን በመፍራት የአላህን ህግ በመከተል የዱንያ የአኺራ ህይወት ያምራል። አላህን መፍራት ማለት ነፍስን ሐቋን መከልከልና ሁሌ ያዘኑ እየተከዙ ያለቀሱ መኖር ማለት ሳይሆን አላህን መፍራት ማለት ቀላልና ቀላል አላህ ያዘዘውን መታዘዝ የከለከለውን መከልከል ማለት ነው። አላህ ተባረከ ወተዓላ የሰው ልጆችን ያዘዛቸው ነገር በሙሉ የሚጠቅምና ለዱንያ ለአኺራ የሚበጅ ነው። የከለከላቸው ነገር በሙሉ ደግሞ የሰው ልጆችን በዱንያም ይሁን በአኺራ የሚጎዳ ነው። የሰው ልጆችን የሚጠቅምና የሚያስፈልግን ነገር አላህ አልከለከለም። የሰው ልጆችን የሚጎዳና ማይጠቅማቸውን ነገር አላህ ተባረከ ወተዓላ አላዘዘም። አላህ ተባረከ ወተዓላ በእስላም የደነገገልን ሁለት ዒዶች አሉ። እስላም ላይ ያሉ ዒዶች ደስታ ብቻ ሳይሆን ወደ አላህ ተባረከ ወተዓላ መቃረቢያም ጭምር ናቸው። በሐዘን በችግር ጊዜ በመታገስ አጅር እንደሚገኘው ሁሉ በዒድ ጊዜ በመደሰትም ከቻሉበት በሱና መሰረት ከተደሰቱ አጅር ይገኛል። ዒድ አላህ ተባረከ ወተዓላ የሚፈልገው በቁርአን በሐዲስ ያዘዘን የአንድነት መገለጫ ነው። የወንድማማችነት መገለጫ ነው። የጥንካሬ መገለጫ ነው። በጋራ ተሰብስበን ሶላትን መስገዳችን አብረን በጋራ ኡድሂያ ማረዳችን አላህ የሚፈልገው አይነት የአንድነት መገለጫ ነው። ከቤተሰብ ጋር ከወዳጅ ጋር ከዘመድ ጋር ከጎረቤት ጋር በዒድ መገናኘት አብሮ መብላት አብሮ መጠጣት መዘያየር ይቅር መባባል አላህ የሚፈልገው አንድ ራሱን የቻለ የዒድ አካልና የእውነተኛው አንድነት መገለጫ ነው። እስላም በጋራ የሚኖርበት ማብላትን ማጠጣትን አላህ ተባረከ ወተዓላ ያዘዘበት ዲን ነው። በዒድም ይሁን ከዒድ ውጪ እርስ በርስ ልንዋደድ ልንከባበር ልንተዛዘን ልንተጋገዝ ይገባናል። ነቢዩ አለይሂ ሰላቱ ወሰላም ምድር ላይ ላሉ እዘኑ ሰማይ ላይ ያለው አላህ ያዝንላችኋል ብለዋል። አላህ ተባረከ ወተዓላ ለሰዎች ለፍጡራን ለማያዝኑ አያዝንም ብለውናል። አላህ ከባሮቹ የሚያዝንላቸው ለባሮች የሚያዝኑ ለሆኑት ነው ብለዋል። ከሰው አልፎ ለእንስሳት ሁሉ እንድናዝን ኢስላም አዞናል አበረታቶናል። ነቢዩ አለይሂ ሰላቱ ወሰላም እንስሳት በሚታረዱበት ጊዜ ከመታረዳቸው በፊት ቢላዋ ማሳየትን ሁሉ ከልክለዋል። ከመታረዷ በፊት ቢላዋ በማሳየት ደግመህ ደጋግመህ ልትገድላት ትፈልጋለህ እንዴ ብለዋል። አንድ እንስሳ እያየ ሌላኛው እንስሳ እንዳይታረድ አጠገቡ የቢላዋ ድምፅ እንዳይሰማ ሁሉ ነቢዩ አለይሂ ሰላቱ ወሰላም አዘዋል። ከሰሃቦቻቸው ከባልደረቦቻቸው መካከል አንዱ እኔ በግን በማርድበት ጊዜ አዝንላታለሁ ታሳዝነኛለች ሲላቸው ነቢዩ አለይሂ ሰላቱ ወሰላም ለበግም ቢሆን በማዘንህ አላህ ያዝንልሃል ብለዋል። ከደጋ ቀደምቶች መካከል አንዱ ለእርግብ ለበራሪዎች ለአዋፎች እንኳን በማዘን አላህ ተባረከ ወተዓላ ያዝናል ብለዋል። በዚህ መልኩ እስላም ለእንስሳት ሁሉ እንድናዝን ያዘዘን ነው። ለእንስሳት እንድናዝን ካዘዘን የፍጥረታት ሁሉ አለቃ የሆነው የሰው ልጅ ይበልጥ ሊታዘንለት ሊከበር ሐቁ ንብረቱ ህይወቱ ላይደፈር ሊጠበቅ ይገባል። እርስ በርሳችን ልንከባበር ልንተዛዘን ከመጨካከን ልንርቅ አንዱ ሌላኛው ላይ ከመኩራት ሊታቀብ ይገባል። የሰው ልጆች ሁሉም ከአንድ አባትና ከአንድ እናት ከአደምና ከሐዋ የተፈጠሩ ናቸው። ነጭ ከጥቁር እንደማይበልጥ ሀብታም ከደሃ እንደማይበልጥ አላህ ዘንድ ተባረከ ወተዓላ ሰዎች የሚበላለጡት በተቅዋ እሱን በመፍራት ህጉን በማክበር እንደሆነ ነቢዩ አለይሂ ሰላቱ ወሰላም ነግረውናል። በትክክል አላህን የሚፈራ ሰው ለሰዎች ያዝናል፣ የተራበን ያበላል፣ ደካሞችን ያስጠጋል፣ ለሰው ልጆች ይተናነሳል። ይሄም በማድረግ እርስ በርስ በመተዛዘን አንዱ የሌላኛውን ሐቅ በመጠበቅ አላህን ተባረከ ወተዓላ ከመፍራትና
አላህን በብቸኝነት ከመገዛት ጋር ነቢይን አለይሂ ሰላቱ ወሰላም ባዘዙት ነገር ሁሉ ከመታዘዝ የከለከሉትን ከመከልከል ጋር ምድር ሰላም ትሆናለች። መኖር ምድር ላይ ያማረ ይሆናል። በዱንያም በአኺራ ስኬት ይገኛል። እነዚያ በአላህ ያመኑ እምነታቸውን በሽርክና በሌሎችም ወንጀሎች ያልቀላቀሉ እነሱ ናቸው የተሟላ አማንና ሰላም ደህንነት ያላቸው ይላል አላህ ተባረከ ወተዓላ። የአላህ ባሮች ሆይ ዒድ ትልቅ የሚያስታውሰን የታዛዥነት ታሪክ አለ። ሙሉ በሙሉ አላህ ያዘዘውን መታዘዝ በዱንያም በአኺራ ከፍ እንደሚያደርግ በግልጽ የሚያሳይ ዒድ አልአድሓ ላይ የተከሰተ ክስተት አለ። ይኸውም የነቢያት ሁሉ አባት የሆኑት ኢብራሂም አለይሂ ሰላም 100 ዓመት አካባቢ እድሜያቸው ከ100 በላይ እስኪሆን ድረስ ልጅ ሳያገኙ ቆይተው ከብዙ መጠባበቅ በኋላ ያገኙት ልጃቸውን ኢብራሂምን እንዲያርዱ አላህ ተባረከ ወተዓላ አዟቸው ልጃቸውን ለማረድ ተዘጋጅተዋል። አባትም ልጅም የአላህን ትእዛዝ ለመፈጸም ዝግጁ ሆነው አባት ቢላዋ አንስቶ የልጁ አንገት ላይ ያስቀምጧል። ልጅም ለአባቱ የጌታውን ትእዛዝ እንዲፈጽም ለማገዝ ተዘጋጅቶ መሬት ላይ ወድቆ አባት ማረድ ሲያቅተው አባቴ ሆይ ፊቴን አይኔን ያየህ ማረድ ስላቃተህ ይመስለኛል በፊቴ ደፍተህ ከጀርባ አርደኸኝ የጌታን ትእዛዝ ፈጽም ብሏል። ይሄንንም አላህ ተባረከ ወተዓላ በየዒዱ እንድናስታውሰው ቁርአን ላይ አስቀምጦልናል። አላህ ተባረከ ወተዓላ ያዘዘውን እስከ መጨረሻ የሚወዱትን ልጅ እንኳ ሚያሳጣ ቢሆን አላህ ያዘዘውን መታዘዝ የአማኝነት ምልክት ነው። ኢብራሂምን በዚህ ፈተነው። ሁለቱም ለአላህ ትእዛዝ እጅ ሰጡ፣ ተስማሙ፣ እሺ አሉ። ከባዱን ፈተናም አለፉት። የተፈለገው ልጅ ማረድ ሳይሆን ለአላህ ተባረከ ወተዓላ ታዛዥነቱ እስከምን እንደነበረ በተግባር ማየት ነበርና የተፈለገው። ልጅም እሺ ብሎ ለመታረድ በተጋደመ ጊዜ አባትም የልጁ አንገት ላይ ቢላዋን ባስቀመጠ ጊዜ ቢላዋ ያለ አላህ ፈቃድ አያርድምና አላህ ተባረከ ወተዓላ ኢብራሂም ሆይ አቁም ይሄን ስራህን፣ በትክክልም ፈተናውን አልፈሃል፣ ታዛዥነትህን አረጋግጠሃል ብሎ አላህ ከሰማይ ለኢብራሂም በግ አምጥቶላቸው በግ ታርዶ ልጅ ድኗል። በዚህ መልኩ አላህ ተባረከ ወተዓላ ያዘዘውን የታዘዘ አላህን ህጉን ያከበረ በዱንያም በአኺራ ይድናል። እንደ ኢብራሂም ይወደዳል። ለዘላለም በጥሩ እየተወሳ ይኖራል። በተቃራኒው አላህን ያመፀ መልእክተኛውን ያመፀ እንደ ቃሩን እንደ ፊርዓውን ምድርን ያበላሸ እንደ አቡ ለሀብ እንደ አቡ ጃህል ሐቅን አልቀበልም ያለ እነዚህ የሰው ክፉ ሲሆኑ በዱንያም በአኺራም የተረገሙ ይሆናሉ። የአላህ ባሮች ሆይ አላህን ተባረከ ወተዓላ በሁሉም ቦታ በሁሉም ሁኔታ ልንፈራ፣ ያዘዘንን ልንታዘዝ፣ የከለከለን ልንከለከል፣ በሁሉም የህይወት ዘርፍ ላይ የነቢን ሱና ልንከተል ይገባናል። ሙስሊም ሴት ሆይ አላህን ፍሪ። ትልቅ አማና ኃላፊነት እንዳለብሽ እወቂ። የማህበረሰቡ ግማሽ አንቺ ነሽ። የተቀረውን ግማሽም ምትወልጂው ኮትኩተሽ ምታሳድጊው አንቺ ነሽ። በመሆኑም መላው ማህበረሰብ ሴት ናት ቢባል ከሐቅ የራቀ አይሆንም። ሴት ልጅ ያለባትን ኃላፊነት በአግባቡ ልትወጣ፣ የባሏን ሐቅ ልትጠብቅ፣ ልጆቿን በአግባቡ ልታሳድግ፣ ለጎረቤቶቿ መልካም ልትሆን፣ ከቤት በምትወጣበት ጊዜ እስላማዊ ሒጃቧን በአግባቡ ልትለብስ፣ በስነ ምግባሯ በእስላማዊ ገጽታዋ በተግባር ወደ ዲን ልትጣራ፣ የእስላም መኩሪያ ልትሆን ይገባታል። ሴት ልጅ ከእስላም በመራቋ አዲስ ዘመናዊ ፋሽኖችን በመከተል ስሜትን በመከተል የእስላምን ስም ከማጥፋት ልትታቀብ ይገባታል። ወጣቶች ሆይ አላህን ፍሩ። እስላም ከእናንተ የሚጠብቀው ብዙ ነገር እንዳለ እወቁ። ዲናችሁን ለመርዳት ቆርጣችሁ ተነሱ። አላህ ተባረከ ወተዓላ ነገ ወጣትነታችሁን በምን ጨረሳችሁት ብሎ እንደሚጠይቃችሁም ጠንቅቃችሁ እወቁ። ከሞታችሁ በኋላ አላህ ዘንድም ይሁን ሰው ዘንድ የምትታወሱበት የሰራችሁ ስራ ታይቶ ዱዓ እንዲደረግላችሁ የሚያደርግን መልካም ስራ ለእስላም ሰርታችሁ ሂዱ። እናንተ የሀገርም የዲንም ተስፋዎች ናችሁ። በጫወታ ጊዜያችሁን አታባክኑ። አርአያችሁን እወቁ። አርአያችሁ ነብዩ መሐመድ አለይሂ ሰላቱ ወሰላም ናቸው። ከነብዩ መሐመድ አለይሂ ሰላቱ ወሰላም ዙሪያ የነበሩ ታላላቅ ሱሐቦች ናቸው። ሱሐቦች ለእስላም ገንዘባቸውን፣ ጉልበታቸውን፣ ህይወታቸውን አሳልፈው ሰጥተዋል፣ ከወንዶችም ከሴቶችም። እነሱ በዚህ መልኩ ለፍተው ደክመው ደማቸው ፈሶ አጥንታቸው ተከስክሶ ለኛ ያቀበሉትን ዲን እኛ ዛሬ ዱንያን አስበልጠን በብልጭልጭ ተታለን ዲን እንቸላለን አይገባንም። اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم آمنا في ديننا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا.
اللهم وفق وأعن كل من يريد خيرا للعباد والبلاد. اللهم اجعل هذا البلد آمنا مطمئنا شرقه وغربه جنوبه وشماله، وابسط الأمن والرخاء والبركة في ربوع بلادنا، وألف بين قلوبنا، وأصلح ذات بيننا، واجعلنا متحابين فيك ومتعاونين على مرضاتك، واجعلنا أذلة على المؤمنين أعزة على الكافرين، نجاهد في سبيلك ولا نخاف فيك لومة لائم. وعليك اللهم بأعداء الإسلام والمسلمين في مشارق الأرض ومغاربها. اللهم انصر المظلومين والمستضعفين في كل مكان، اللهم انصر المظلومين والمستضعفين في كل مكان، اللهم انصر المظلومين والمستضعفين في كل مكان، وكل إخواننا في فلسطين عونا ونصيرا ومجيرا. اللهم أمن خائفهم وأطعم جائعهم وداوي جرحاهم، وتقبل في الشهداء موتاهم، وثبت أقدامهم، وانصرهم على أعدائهم، واقذف الرعب في قلوب إخوان القردة والخنازير، ودمرهم تدميرا. اللهم دمرهم تدميرا، اللهم دمرهم تدميرا يا ذا القوة المتين. آمين، والحمد لله رب العالمين. وتقبل الله منا ومنكم، وأعاده علينا وعليكم بالإسلام والسلام.